ልብሴን ቀድጄ ደሙን ጠረኩለት። ግን አንቺ ዙረስ አለባ አሁን ሁሉም ነገር አልፏል አባባ። አንተ ለኔ ጥንካሬ ነህ። ያንን ሁሉ ችግር ከፈጣሪ በታች ያለን እርዳታ ማለፍ አልችልም ነበር። ያለ እናት ብቻህን አሳድገህ ሲያደርሰኛል አባባ። በጣም ነው ማመሰግን። አሁን ከፊቴ በጣም ብዙ መንገድ ይጠብቀኛል። እናትነቴን የማያውቀው ልጅ የኔ ያደርገዋለሁ አባባ። አሁን ሁሉም ነገር ይጀምራል። መጣሁላችሁ። ወይኔ እናቴ ማሚ እናቴ ድረሺ። ማሚ ወይኔ እናቴ እስከ በር እንኳን ያድርሰኝ። ምን ሆነህ ነው የኔ ልጅ? እዛ ጋር ሚስማሩ ጋር ቆይ ያዙ አንድ ማንሽ ግን አንቺ ዙረስ አለባ ማሚ የገዛ ልጄን እንዴት ብዬ ነው የኔ ማረገው አባባ? የኔ ልጅ በንዴት የሚሆን ነገር ምንም ነገር የለም። የኔ ልጅ ሁሉም ነገር ትዕግስት ይፈልጋል። አካሄድ የሚባል ነገር አለ። አካሄድሽን አሳምሪ። በንዴት የሚሆን ምንም ነገር የለም። ገብቶኛል አባባ። ግን ዛሬ በጣም ከባድ ቀን ነው ያሳለፍኩት። እኔ የወለድኩት ልጅ እማዬ ብሎ የሚጠራ ሴት ሌላ መሆኗን ሳቅ በጣም ነው የከፋኝ አባባ። በጣም በዚህ ከቀጠልሽ ምንም ጊዜ አንቺ አይሆንም፣ ታብጃለሽ። እንዴ ምንድነው ይሄ? የልጄን ደም ጠርጌለት ነው አባባ። ይሄ ብዙ ዋጋ የከፈልኩበት ደሜ ነው። የኔም አረጋለሁ። ዛሬ ምን ተፈጥሮ ነበር? ልጄን ሚስማር ወግቶት ነበር። እኔም አብሬው ነበርኩ። ከዛ ልብሴን ቀድጄ ደሙን ጠረኩለት። ከዛ እሱ ከተናፋቂዋ እናቱ ጋር ጥሎኝ ገባ።
ስሜትሽ ይገባኛል ልጄ። ግን እሱ ስለ ሁኔታው ምንም የሚያውቀው ነገር የለም። አንድ ቀን ግን የሚያውቅበት ጊዜ ይመጣል። አንቺ መረጋጋት ነው ያለብሽ። እሱማ ምን ያውቃል የኔ ምስኪን። ግን ጊዜ ለሁሉም መልሳለሁ። ሁሉም በጊዜ ይሆናል አባባ። አዎ ልክ ነሽ። ጊዜ ያዘውን ጊዜ ይፈተዋል። አንቺ ከፊትሽ የሚመጣውን ነገር ተመልከች። የበፊቱ በፊት ቀርቷል። ወደ ኋላ አትመልከች። እውነት ነው አባባ። ከዚህ በኋላ አንድና አንድ አላማ ብቻ ነው ያለኝ። እሱም ልጄን በእርጋታ መቅረብ ብቻ ነው። የመጀመሪያው እቅድሽ ምንድን ነው? የሚማርበትን ትምህርት ቤት ማጣራት። እሱ እንኳን ቀላል ነው። የለበሰውን ዩኒፎርም ስላየሁት ለማወቅ አልቸገርም። ከዛስ ብዬ አልጠይቅሽም። አሪፍ እቅድ ይመስለኛል። እንዴ ጠይቀኝ እንጂ አባባ። ከዛስ በለኝ። ገብቶኛል ብዬ ነበር ያሰብኩት። ሌላ እቅድ አለሽ ማለት ነው? እስኪ ቆይ ከዛስ? አዎ እንደዛ ነው የሚባለው። ከዛማ የልጄን ጓደኞች እንደምንም ብዬ በምንም አይነት ነገር ብዬ እነሱን መቅረብ። ከዛ እነሱን ከቀረብኩ በኋላ ወደ እሱ ፓስ አረጉኝ ማለት አይደለም እንዴ አባባ? ይሄ ነው እንግዲህ አካሄድ። ጭንቅላት መጠቀም ማለት ይሄ ነው። ጎበዝ ነህ ልጅ። ቀስ በቀስ ወደ ልጅሽ ትቀር። ግን አንድ ነገር መጠንቀቅ ይኖርብሻል። ከጓደኞቹ ጋር የምትተዋወቂበት መንገድ ታስቦ የተፈጠረ ነገር መምሰል የለበትም። አጋጣሚ ማስመሰል አለብሽ። አዎ ልክ ነህ። በደንብ እዘጋጅበታለሁ አባባ። ሳልዘጋጅ የወለድኩትን ልጄን ተዘጋጅቼ እኔ ያደርገዋለሁ።
መደባደብ እንደሚያስፈራ አታውቁም? ለመሆኑ በምን ምክንያት ነው የጣላችሁ? እንደዚህ እስከሚሆን ድረስ ምን ማለት ነው? ኧረ ቲቸር እንዴ ራሱ እኮ ነው ከቬሮኒካ ጋር እያለፍን መቶ ቦክስ መታኝ። እኔ እንደዚህ አላ የራሱ ጥፋት ነው። እሺ አንተ ለምን እንደዚህ ያደረግ? በዚህ ምክንያት አይደለም የፈተና መልስ እየኮረጀ ስለተናገርኩበት ነው የፈነከተ። ኧረ ቲቸር እንዴ ኧረ እየዋሸ ነው። እኔ እንደዚህ አላደረኩም እንዴ። ኧረ ቲቸር እየዋሸሁ አይደለም፣ ምስክር ጓደኞቼም አሉ። ይህንን ነገር በደንብ ማጣራት አለብኝ። ለማንኛውም ጓደኞች እነማን ናቸው? ኖምና ቤዛ 11ኛ ቢ። ኧረ ቲቸር እየዋሸ እኮ ነው እንዴ። ለማንኛውም እዚሁ ጠብቁኝ። ቲቸር የግጥሜ ርዕስ እኛ ተማሪ ስለተማርነው ይሄ ለኛ ቀላል ይመስለኛል። ማይክሮ ኦርጋኒዝም የምንላቸው ኦርጋኒዝም ዛት ካን ቢ ሲንድ ባይ አወር ኔክድ አይስ ነው። በዓይናችን ልናያቸው ማንችላቸው ግን ኦርጋኒዝም የሆኑ ነገሮች ናቸው ማለት ነው። ይሄ ቻፕተር 2 ሲሆን ቻፕተር 4 ላይ ደግሞ ኢቮሉሽን የሚሆን ያለን ቻፕተር 5 እና ቻፕተር 6 ደግሞ ከዩኒት ግሩፕ 3 ያቀርቡላችሁ።
ከዚህ በኋላ ግን ዩኒፎርም ፈታለ በዚህ ክላስ እንዳትባሽ። ይሄ መጨረሻ ማስተካከል። እኔ አንድ ተማሪ እዚህ ማስተማር ግድ ነው። ሁሌ ከእናንተ ጋር የምዳረቀው የመጨቃጨቅ ሱስ ነው ያደረግሽ። ብዙ ሶስት ቀጥታ የኔ ፍቅር ላመሰግንሽ ፈልግና ቃላት ያጥረኛል። ወይ ዴቭ የምስጋና ነው ደግሞ ለኔ። አይ ያው ልጄን እንደ እውነተኛ እናት ሆነሽ ያሳደግሽው አንቺ ነሽ። ቢሆንም ግን እንደዛ ስትል ይከፋኛል። ኪሩኮ የኔ ጫዋው ልጅ እኮ ነው። አታርቀኝ እንጂ ዴቭ። የኪሩቤል እናት ካረፈች በኋላ ወዲያው ደግሞ ተተኪ እናት አገኘ። አይ ነው አውቃለሁ። ኪራኔን እንደ እውነተኛ እናቱ ነው የሚያየኝ። የኔ ልጅ እንደሆነ ነው የሚያውቀው። ማሰቡንም ይቀጥላል። አንተ ምንም ያስጨንቅ ነገር የለም። የኪሩ አይምሮ እንዲበጠበጥ እኔ በፍጹም አልፈልግም። እናቱ እንደሞተችም እንዲያውቅ አልፈልግም። በቃ እንዲሁ ይቀጥላል። የኔ ፍቅር አፌ ቆርጥ ይበልልሽ። ምን ላድርግልሽ? አረዲ በእናትህ አንተ ደግሞ እንደው አታስቀኝ። ምንም አታርግልኝ። ባይሆን ኪራዬ መምጫው ሰዓት ስለደረሰ እራት ወተን ብንበላ ይሻል። እሺ የኔ ማርሽ። እሺ ነውምና ቤዛ ምንም አይነት ውሸት አልፈልግም። ለምጠይቃችሁ ጥያቄ ትክክለኛውን ምላሽ ትሰጡኛላችሁ። ሰማችሁኝ? እሺ መሳይ ኪሩቤልን የፈነከተው ሲኮሎጂ ራስ ተማሪ ስለተናገረበት ነው አይደል? አዎ። አረ ትሸር እየዋሹ ነው። ጓደኞቹ ስለሆኑ እየዋሹለት እኮ ነው። እንዴ ዝም በል። እየዋሹለት ነው። ዝም በል አልኩህ እኮ። አንተን ብለው ካዳመጡ መፈንከትንም ትክዳለህ። ለማንኛውም እናንተ ወደ ክላስ ግቡ። ልጁንም እንዳያዞረው ደግፋችሁ አስገቡት። ዳሂዱ አረች ዝም በል። ይኸውልህ እንደ መጀመሪያ ጥፋትህ በማስጠንቀቂያ ያላልፍ ነበር። ነገር ግን አንተ ያረከው ነገር በጣም ከባድ ነው። የሰው ፈንክተህ። አረች እኔ እኮ እንደዛ አላደረኩም። መመነኝ እንጂ እንዴ! አረ በመድኃኒዓለም መመነኝ እንጂ። ይሄ ሁላ ጥፋት አጥፍተህ እንዴት ነው? ለማንኛውም ከዚህ ትምህርት ቤት አንተ ለ1 አመት ታግዳል። እንዴ ናና እኔን መታኝ። ቁጭ በል እኮ ነው። ይኸውልህ አሁን ቀጥ ብለህ ወደ ቤት ትሄዳለህ። 9 ሰዓት ላይ ተመልሰህ የእገዳ ወረቀትን ትወስዳለህ። ወጣ እኮ ነው። እንዴት ነሽና ጭራሽ እኔንም ወይኔ ማሚ፣ ትምህርት ቤት ግን መቅረት አልነበረብኝም እንዴ? ከጤናህማ አይበልጥም። በደንብ ሲሻለ ትሄዳለሽ። ነገ ግን አልቀርም። ኖ ኪራ አታስቸግር እንጂ
እሱን እንደ ጤና ሁኔታ ነው የምንወስነው። እንደዚህ ያመመ ምንድነው የምትለው? ጤነኛ ስትሆን ይደርሳል ካልሽሽ። ግን ምን አይነት ባለጌ ቢሆን ነው እንደዚህ ደምህን ያፈሰሰው? ደሙ ይፍሰስና ይሄ ባለጌ ደግሞ ዋጋውን አግኝቷል ተባሯል ብለሽኝ የለ እንዴ? ባይባረርማ እኔን እዚህ ታገኘኝ ነበር። ዋጋውን ነበር የምሰጠው ሄጄ እንደዚህ ድከምከም እስክትል ድረስ። አይዞሽ ኪራዬ። እሺ ማሚ። በቃ እኔም ሰዓቱ ረፈደብኝ፣ ወደ ቢሮ መግባት ስላለብኝ ነው። እሺ የምትፈልገው ነገር ካለ ለሰራተኛዋ እነግራታለሁ። ጥራትና ዘዘት። እሺ አይዞህ የኔ ልጅ እና ከፈለከኝም ደውልልኝ። እሺ ደውልልሃለሁ ኪራዬ። እሺ ኡፍ አምላኬ ተመስገን ተመስገን፣ አገኘሁት ልጄን አገኘሁት። አምላኬ ተመስገን። እስኪ ደግሞ ጓደኞችን እንተዋወቃቸው። ልጄ እነማን ይሆኑ? እዚህ ቁጭ ብያለሁ። እንደዚህ አሞት ያየው ጭራሽ ልትፈነክተው? አንቺ እሱ አፍቃሪ ነሽ? ባክሽ እሱ ቬሮኒካ ነው የሚያፈቅራት። ልቀቂኝ። ቬሮኒካ ደግሞ ማናት? ቬሮኒካ ደግሞ የኔ አፍቃሪ ናት። ሰማኛለህ? ዝም ብለህ አትዘላብድ እሺ? ከዚህ በኋላ አይደለም ልትፈነክተው ይቅርና ይው አይደለም መፈንከት ይቅርና በሙሉ አይነት በክፉ አይነት ቀና ብለህ ብታየው እገልሃለሁ። እሺ እናትህ ሆድ ክትገባ አታመጣኝ፣ እገልሃለሁ። ነግሬሃለሁ። ስንቴ ልፈንክተው? ባክሽ ልቀቂኝ። የኔ እናት አንድ ነገር ላስቸግርሽ። ብር ኮና አልያዝኩም። ኖ እንደዛ አይደለም። እዛ ጋር የተቀመጠው ልጅ ታይሻል? እዛ ጋር አዎ ይታየኛል። ምን አሞት ነው የተቀመጠው። እና ምን ልርዳሽ? ወደ ቤቱ እንድትሸኝልኝ ፈልጌ ነበር። ለምን አንቺ አረጁም? ግን እኔማ በጣም ቸኩዬ ነው። እሺ በቃ ጣጣ የለም። ውይ በጣም አመሰግናለሁ የኔ ቆንጆ። ኧረ ችግር የለም። እቺ ደግሞ ለሳይኮንሽ እሺ በቃ ይመችሽም። አሞኖ ብራዘር። አዎ የኔ ቆንጆ፣ ድምጽሽ እንዴት ነው የሚያምረው። ምን የተጠየቅከውን አመልስም እንዴ? ምን ነበር ጥያቄሽ? ኧረ ዘማዛግ ሲቹዌሽን። ኧረ ብራዘር አታዝገኝ፣ ልርዳው እያልኩ ነው። ደስ ይለኛል፣ ግን መጀመሪያ ምን ነበር ያልሽኝ? አሞህ ነው ወይ? አዎ አሞኝ ነው፣ ግን አሁን ቀለል አለኝ አይደል? ስለዚህ የታመመ ሰው ደግሞ እርዳታ ይፈልጋል። ልርዳህ እያልኩ ነው። ስታይልሽ። እኔ እኮ እንድናወራ ብዬ ነው። እየሄድን እናወራለን።
ማታ በጣም ደክሞሽ ነው የገባሽው። እንደገባሽ ነው የተኛሽው? አባባ በጣም ስዞር ነው ያልኩት ቀኑን ሙሉ። እንዴት ሄደልሽ ታዲያ? አገኘሽው ትምህርት ቤቱን? አዎ በስንት መከራ መሰለ ያገኘሁት አባባ። እና እንደዚህ ሲሰቃይ ነው ያልኩት። አይዞሽ ድካምሽ ፍሬ ያፈራል። እንግዲህ ተስፋ አለኝ። አሁን ጥሩ ላይ ነው ያለሽው። ጅማሬሽ ጥሩ ከሆነ ፍጻሜው የማያምርበት ምንም ምክንያት የለው። እውነት ነው አባባ። ደግሞ ልጄ ቬሮኒካ ከምትባል ልጅ ጋር ፍቅር ይዞታል። ይህን እንዴት አወቅሽ? ሊፈነክተው የነበረው ልጅ ነው የነገረኝ። ልጅቷን አውቀሻታል? አላወቅኳትም፣ ግን ማወቂ አይቀርም። አዎ ትጠቅምሻለች። ልጅቷን ማወቅ አለብሽ። እንዴ በጣም ትጠቅመኛለች። ልጄን ለመቀራረብ ቬሮኒካ ወሳኝ ሰው ነች። እና እሷን እንዴት ማግኘት ይቻላል? ለዚህ እቅዳለሽ? ለዚህ እንኳን አላሰብኩበትም። ወይ አባባ አእምሮ እየዞረብኝ ነው ብታይ። አይዞሽ በርቺ፣ ሁሉም ያልፋል። ይልቅ ቶሎ አስቢበት። ምናልባት ያንን ልጅ ካገኘሁት በኋላ ከሱ መረጃ ወስዳለሁ። እስኪ ምናልባት መጀመሪያ ያገኘሽው ሰፈር እዛ ሊሆን ይችላል። እስኪ እዛ ፈልጊው። በቃ አልወጣ አባባ፣ ደህና ዋልልኝ። እንዴ ቁርስ አትበይም እንዴ? አይ ምንም አላሰኘኝም፣ ብሄድ ነው የሚሻለው። በሽ ደህና ዋል። ደህና ዋል። ጌታ ይከተልሽ። የኔ ፍቅር ቆይ ሳልጠይቅህ ምን ተባልክ ቢሮ? እባክሽ 1 አመት እኮ አገዱ። ምን እንዴ? ያለ ጥፋትህ ማን ይሰማሻል ብለሽ ብቻ ተባረርኩልሽ። ቆይ መጀመሪያ የኔ ጥፋት አይደለም አትላቸውም ነበር እንዴ? የሚያዳምስ ሲኖር እኮ ነው የምታወሪው። ወይኔ የኔ ፍቅር 1 አመት ሙሉ በጣም ከባድ እኮ ነው። ተይው ቆይ ላይፌን እንዳበላችሁትም አይቀርም። ሌሎቹ ደግሞ እነማን ናቸው? ታውቂያለሽ? ናኦምና ቤዛ እኮ በውሸት መስክሮብኝ እኮ ነው። ቆይ እነዚህ ደደቦች አለቃቸውም። ኧረ ለኔ ተይው፣ ሁሉንም እኔ እሰራላችኋለሁ። ደግሞ ክላስ አትገቢም እንዴ? አዎ በእናትህ ዛሬ ደብሮኛል። ደግሞ ያላንተ አሰብኩት። እመጁ እባክሽ። ይልቅ እስኪ ዛሬ እንኳን ቢያንስ አብረን ጊዜ እናሳልፍ። ቢያንስ ወክ እናድርግ ነው። ቬሮኒካ ማነሽ? የት ነሽ? እንዴት ነው ማገኝሽ?